አላህ የተገረመበትን ባሪያ በምሽት ተመልክቶ ያዳነቀውን የአላህን ባለሟልነት ነውሳ። ነቢዩ ዓለይሂ ሰላቱ ወሰላም አንዴ አሰግደው ዒሻን ሲጨርሱ ከፊት ለፊታቸው ፊቱ የገረጣ ጸጉሩ የተንጨዋረረ አቧራ የለበሰ ግለሰብ ተሰይሟል። የአላህ መልእክተኛ ናቸው። እርቦኛል ሊበላ ናቸው። እርግጥም ረሃብ ቆልቶታል። ስታዩት አንጀት ይበላ ነበር። መልእክተኛው ዓለይሂ ሰላቱ ወሰላም ወደ ቤታቸው ላኩ። ሞዴል ናቸው። አቡበክር ራት ጋብዘዋል አሉ። ዑመር ፈልግለት ብለው አልተጣሩ። ከራስ ነው ድርጊት የሚጀምረው። ቤታቸው ላኩ። ከሚስቶቻቸው ከአንዷ መልስ መጣ። የአላህ መልእክተኛ ወለዚ በዓሰከ ብልሐቅ ማ ዒንደና ኢላ ማኡን፣ ቤታችን ውስጥ በእውነት በላከ ጌታ እንምላለን ውሃ እንጂ የለም አሏቸው። ሌላኛዋ ሚስታቸው ጋር ላኩ። መልሱ ተመሳሳይ። የእሳቸውን ሲጨርሱ ሰው አልጠቆሙም፣ ጥሪ ያቀረቡ። ከእናንተ መሃል ይህን የኔን እንግዳ ማን ያስተናግደዋል? ለካ ሰሃባውም በወቅቱ ችግር ውስጥ ነበር። የዕለት ጉርሳቸው አንሶ ነበር። እጅም ያነሳ ጠፋና አንገቶች ተከረከሩ። ከነሱ መሃል አንድ አንሳሪ እጁን አነሳ። የአላህ መልእክተኛ እኔ አላቸው። እሱስ ቤት ውስጥ ምን ይሁን? ምን ይኖረው ይሆን? በሬ አርዶ ይሆን? ጥብስ ይኖራል ፍሪጅ ውስጥ? እስኪ እንከተለው። ወደ ቤቷ አቀና። ሚስቱን ጠየቃት። ቤት ውስጥ ምን አለ? የነብዩን እንግዳ ይዤ መጥቻለሁ አላት። ሚስቱም አንድ ምላሽ መለሰች። ለኔ እናንተ ራት የለም፣ ለልጆቹ ግን ትንሽ አለ አለች። እንግዳ አላት። ትልቅ እንግዳ ነው ያመጣሁት፣ የነብዩን ሰለላሁ ዐለይሂ ወሰለም እንግዳ። ልጆቹን አባብለሽ አስተኛቸው። እነሱ ከተኙ በኋላ ምግቧን አቅርቢያት። ትንሽ እኮ ነው። አዎ እኔና አንቺ አብረን እንቀርብና ልክ ኩራዙ የምታስተካኪ መስሽ አጥፊ። ያኔ አብረን ምን መላ ይመስለዋል? እየበሉ ነው ብሎ እሱም ጥግብ ይላል። ሚስትና ባል፣ ይሄ የተከበረ ቤተሰብ፣ ይሄ ለኸይር የተደራጀ ቤተሰብ ስትራቴጂ ነደፈ። አላህ ሳልህ ሚስት ሳልህ ባል ሲወፍቅ ኸይሩ ሁሉ ይገራል። ቤት ገቡ። እንግዳው ቁጭ አለ። ምግቡ ቀረበ። እሷ ሻማውን የምታስተካክል መስላ ጠፋች። ምግቡ ተከፈተ። በጨለማ እጁን ይሰዳል፣ ያነሳል። እነሱም ያነሱ መስለው አፋቸው ውስጥ የምግብ ድምፅ ያሰማሉ። እየበሉ ይመስላል። እሱ ይበላል፣ እየበሉ ነው ብሎ ብሉ እንጂ እያለ ይበላል። ግጥም አርጎ በላ፣ ውሃውን ጠጣ። ሸብዓነ ረያን፣ ሆዱም ሞልቶ ወደ መልክተኛው ተመለሰ ደስ ብሎ። ባልና ሚስት ልጆቻቸው ጾም አደሩ። ያን ክስተት የዓለማት ጌታ አስተውሎታል፣ ተገርሞበታል። መልእክቱንም አላህ ስብሓነሁ ወተዓላ ለመልእክተኛው አድርሷቸው ነበር። በጠዋቱ ሰሐቢዩ አንሷሪው ወደ ነቢዩ ዓለይሂ ሰላቱ ወሰላም አቀና። በአንድ ብስራት ተቀበሉት። ለቀድ ዓጅበ አላሁ ምን ሰኒዕኩማ ቢጠይፈይኩም ለይላ። ዛሬ ምሽት የዓለማቱ ጌታ የዩኒቨርሱ አናጅ የረሱሎች ሁሉ ላኪ የመላእክት ሁሉ ፈጣሪ ተገርሞባቸው አደራቸው። ነብዩ ሰለላሁ ዐለይሂ ወሰለም ከራስ በላይ ሌላ መቆረስ ለየለመደ ትውልድ፣ ለዚህ መጨካከል ለበዛባበት ትውልድ ወሳኝ መልእክት ያስተላልፋል። አላህም ታሪካቸውን አልረሳም። እኔ እናንተ ስንሰግዱልኝ እንድናስታውሳቸው ቁርአን ላይ ታሪካቸውን ጠቀሰ። ወዩእሲሩነ ዐላ አንፉሲሂም ወለው ካነ ቢሂም ኸሳሳ፣ ከነፍሶቻቸው ሌሎችን ያስቀድማሉ ለነሱ ወሳኝ አጀንዳ ቢሆን ሚለው አንቀጽ ቁርአን ላይ